ኦኬ እንግዲህ እንደምትመለከቱት አፕሊኬሽኑ በዚህ መልኩ ይከፍታል። ከዛ ፕላስ ምልክቷን ነካ እናደርግና እዚህ ጋር አንድ ሸፕ እናስገባለን። ለምሳሌ ይህን ሸፕ መረጥኩ። ይህን ከመረጥኩ በኋላ ከላይ ሶስት ነጠብጣቧን በመንካት ዙም አድርጌ ሙሉውን እንዲይዝልኝ ሊያደርግና ከለሩን ነጭ አድርግለታለሁ። በመቀጠል እንግዲህ እዚህ ጋር ፕላስ ምልክቷን ነካና አንድ ኢሜጅ አስገባለሁ። መግቢያ ላይ ወይም ደግሞ ኢንትሮ ላይ ያያችሁትን አኒሜሽን ስለሆነ የምሰራው ይህን ኢሜጅ እመርጥለታለሁ። ለምሳሌ ኢሜጅ መረጥኩ። በእንደዚህ መልኩ ይቀመጥልኛል። እዚህ ጋር እንግዲህ ይህን ኢሜጅ ሙቭ ኤንድ ትራንስፈርም የሚለውን በመንካት ኤክስ ኤንድ ዋይ አክሲስን በመጠቀም ወደ ላይ ወደ ታች እንዲሁም ወደ ጎን እንዲሄድ የምናደርግበት መንገድ አለ። ስለዚህ የተወሰነ ሰከንድ እንጨምርለት። ሰከንዱን ቢያንስ 10 ወይም ደግሞ 8 አካባቢ አድርገን እናስቀምጠዋለን። ኦኬ ኢሜጅ ብቻ ነው ሰከንዱን የጨመርን። አሁን ደግሞ ባክግራውንዱን ኢሜጅ እንጨምርለታለን። የባክግራውንዱን ኢሜጅ ወይም ደግሞ ነጩን ከለር ከኢሜጁ ጋር እኩል እናደርገዋለን። እንደዚህ ሳብ እያደረግን ጫፉን ይዘን ሰብ በማድረግ ከኢሜጁ ጋር እኩል አድርገን እናስቀምጠዋለን። ኦኬ በዚህ መልኩ ይቀመጣል። የተረፈ አለ፣ እሱም በኋላ እንቆርጠዋለን። በመቀጠል ደግሞ እንግዲህ ኢሜጇን ነካ እናደርግና ኢፌክት እናስገባለን። እዚህ ጋር ኢፌክት እንግዲህ ሎንግ ሻዶ የሚለውን ይህን ምርጫ እናደርግና እናስገባለታለን። በእንደዚህ መልኩ ይመጣል። እንግዲህ ሻዶው እንደምትመለከቱት ኢሜጁ ፊት ለፊት አለ። ከኢሜጁ ፊት ለፊት ደግሞ ልክ እንደ ጥላ ሆኖ ከጎን ተቀምጧል። ሳይዙን የተወሰነ ጨመር፣ አንግሉን የተወሰነ ጨመር፣ ከታች ደግሞ አልፋውን የተወሰነ ጨመር እያደረግን በጣም ብለር ሆኖ ከሆነ ወይም ደግሞ በጣም ጎልቶ መጥቶ ከሆነ የተወሰነ ሞሽኑ ቀነስ ብሏል። ልክ ጥላ እንደሚመስል እናደርገዋለን። እንደምትመለከቱት እናንተም የፈለጋችሁትን ያክል እንደዚህ እያደረጋችሁ መቀነስም መጨመር ትችላላችሁ። ጠቆር እንዲል ከፈለጋችሁ ትጨምሩታላችሁ። በቃ በእንደዚህ መልኩ ካስቀመጥን በኋላ እንወጣለን። ኦኬ አሁንም ደግሞ ሙቭ ኤንድ ትራንስፎርም ነው የምትለውን በመንካት ኪውፕሪንት ፖዚሽን እናስለታለን። እንደምትመለከቱት ሳይዙ ስለጨመረ ሳይዟን ትንሽ ቀነስ እናደርጋታለን። እንደዚህ አድርገን ሳይዟን ወደኋላ ቀነስ አድርገን ከዛ ኢሜጇን ክሊክ በማድረግ ዱፕሊኬት እናደርጋታለን። ከላይ ዱፕሊኬት የምትል አይከናለች። ዱፕሊኬት እናደርገዋለን። ዱፕሊኬት ላየር እንላለን። ኦኬ ዱፕሊኬት ያልናትን አሁን ኢሜጇን ነካ እናደርግና ሙቭ ኤንድ ትራንስፎርም የምትለዋን በመንካት ለብቻ ወር ላይ ነጥል አድርገን እናስወጣታለን። እንደምትመለከቱት እዚህ ጋር እናስቀምጣታለን። ከዛ ከታች ሙቭ ኤንድ ትራንስፎርም ፕላስ ምልክቷ ዝቅ ብሎ ደግሞ ምን አለ ሳይዝ መጨመርና መቀነስ አለ። ሳይዙን እንደዚህ አድርገን እንቀንሳለን ማለት ነው። ኦኬ በመቀጠል ራሷን ክሊክ እንልና ሙቭ ኤንድ ትራንስፎርም የሚለውን በመንካት ሮቴት እናደርጋታለን። እንደምትመለከት ሮቴት ሆናለች። አሁን ደግሞ ወደ ላይ ጠጋ እናደርጋለን። ኤክስ እና ዋይ አክሲስን ተጠቅመን አሁንም ራሷን ክሊክ እንልና ዱፕሊኬት ላየር እናደርጋታለን። ዱፕሊኬት ያደረግናትን ደግሞ ሙቭ ኤንድ ትራንስፎርም የሚለውን አይከን በመንካት ለብቻ ነጥለን ወርታችን እንወስዳታለን። ታችኛው አንግል ላይ እንደዚህ እናስቀምጣታለን። በቃ አስቀምጥናት ማለት ነው። በመቀጠል እንግዲህ መሀል ላይ ያለውን ትልቁ ኢሜጅ ነካ በማድረግ ታች ሙቭ ኤንድ ትራንስፎርም የሚለውን ነክተን ኪው ፍሪም ፖዚሽን እናስለታለን። እንደምትመለከቱት እንግዲህ ከዚህ ጋር መጀመሪያ አንድ ኪው ፍሪም ፖዚሽን እናስራለን። መጨረሻ ላይ ደግሞ ሂደን አንድ ኪው ፍሪም ፖዚሽን እናስለታለን። ኦኬ ካሰርን በኋላ ወደ መጀመሪያው ኪው ፍሪም ፖዚሽን ላይ እንሄድና እናበራለን። ትንሽ ኪው ፍሪሙ ረዘም ስላለ ወደ ኋላ መለስ እናደርግና ጠበብ እናደርገዋለን። ኦኬ አሁን መጀመሪያው ኪው ፍሪም ፖዚሽን እንሄድና ወደታች ሳብ እናደርጋታለን። ወደታች እንደዚህ እንድትወርድ እናደርጋታለን። ኦኬ እንደዚህ ካደረግን በኋላ እዚህ ላይ ምን እናስርለታለን? ግራፍ እናስርለታለን። ቢያንስ ስሙዝ እንዲሆን ማለት ነው። እንደምትመለከቱት ግራፍ አስርለታል። ትንሽ ወደ ላይ ዘለቅ እንዳለ እዛው ኢሜጁን ክሊክ እናደርጋለን። እንደዚህ ቼክ እናደርጋለን። ወደ ላይ ወርታች እያደረግን ካደረግን በኋላ ደግሞ ምን እናደርጋለን? ኢሜጇን ሮቴት ለማድረግ እዛው ኢሜጇን ክሊክ እንላለን። ክሊክ እና ሙቭ ኤንድ ትራንስፎርም የሚለውን በመንካት ከታች እንግዲህ እንደምትመለከቱት ሮቴት የምትለዋል ነካ አድርገን ሮቴት እናደርጋለን። ካደረግን በኋላ ለሮቴቱ አንድ ኪው ፍሪም ፖዚሽን መጀመሪያ እናስራለን። ሂደን ደግሞ መጨረሻ አንድ ኪው ፍሪም ፖዚሽን እናስደታለን። ኦኬ አሰርን። ከዛ በመቀጠል እንደዚህ ከዘለቀ በኋላ ተስተካክሎ ወደ ነበረበት እንዲመለስ አንድ ኪው ፍሪም ፖዚሽን አስረን እንደነበረበት እንዲቀመጥ እናደርጋለን። እንደምትመለከቱት በእንደዚህ መልኩ ይመጣል። ሁሉንም ግራፍ እናስርላቸዋለን። መሀል መሀል እየገባ ግራፍ እናስርላቸዋለን። በቃ ስሙዝ እንዲሆኑ ማለት ነው።
አመጣጡ ገጭ 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 እያለ እንዳይመጣ ስሙዝ ሆኖ እንዲመጣ እናስራለን። ቸክ እናድርገው። በቃ መቶ ቁጭ ይላል። ኦኬ። በመቀጠል እንግዲህ እንደምትመለከቱት ቪዲዮችን ደግመን ደጋግመን ቸክ አድርገን መልካም እንግዲህ እንደምትመለከቱት በእንደዚህ መልኩ መጥቶልናል። አሁን ደግሞ አንድ ኢሜጅ እናስገባለን። እሱ ኢሜጅ ምንድን ነው? የሚልክሌቷ ኪውአር ኮድ ማለት ነው። እንደዚህ ካስገባን በኋላ ቦታውን እንደዚህ አስተካክለን እናስቀምጣለን። ሳይዙ ትንሽ ስለጨመረ ክሊክ እንልና ከታች ሳይዟን ቀነስ 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 አድርገን እናስቀምጣታለን። ኦኬ። ስለዚህ እንደዚህ እናስቀምጣለን። ካስቀመጥን በኋላ እንደምትመለከቱት ከኢሜጁ ጋር ሲታይ ሰከንዱ ስለሚቀንስ ሰከንዷን ቸክ አድርገን የምንጨምርለት ይሆናል። ኢሜጁ ትንሽ ይረዝማል፣ የኪዋር ኮዷ ደግሞ ሰከንዷ ያንሳል ማለት ነው። እንደዚህ ጫፏን ይዘን ሳብ በማድረግ እኩል እናደርጋታለን። መልካም። አሁንም ሳብ፣ አሁንም ሳብ። ኦኬ በቃ ትንሽ ረዘም ብሏል። በኋላ እንቆርጠዋለን። አሁን ደግሞ ፕላስ ምልክቷን ይህን ቸክ ካደረግን በኋላ ፕላስ ምልክቷን እና ካደረገን አንድ ኢሜጅ እናስገባለን። ኢሜጁ ምንድን ነው? ዚግዛግ አረንጓዴ ወይም ቀይ ከለር ወይስ ቀይ እናድርግ። ቀዩን ላይቀበለው ይችላል። መልሰን ካልተቀበለው አረንጓዴ የምናደርግ ይሆናል። ሳይዙን የተወሰነ ጨመር እናደርጋለን። ወደፊት እንደዚህ ጨመር አድርገን ከመጣልን በኋላ አሁንም ደግሞ ወር ላይ ወርታች ብለን አስተካክለን እናስቀምጠዋለን። በእንደዚህ መልኩ ይኸው ተቀምጧል። ኦኬ። ካስቀመጥን በኋላ ከሁሉም ኋላ ማድረግ እንችላለን። እንደዚህ አድርገን ወርታች አንስተን ከባክግራውንዱ ጋር እንዲቀመጥ እናደርገዋለን። ትንሽ ኪዋር ኮዷ አብራ ስለተቀመጠች ኪዋር ኮዷን ክሊክ ብለን ወደ ጎን ነጥለን ትንሽ ሰተት አድርገን እናስቀምጣታለን። መልካም። እንደምትመለከቱት በዚህ መልኩ ተቀምጧል። ከተቀመጠልን በኋላ እስቲ ቼክ እናድርግ። እንደዚህ ብሎ ይመጣል። ስለዚህ ግራፉን ክሊክ እንልና ኦኬ። አሁንም መልሰን ክሊክ እንልና ኢፌክት እናስገባለታለን። አድ ኢፌክት። ከዚህ ጋር እንግዲህ ድሮዊንግ ፕሮግረስ የሚለውን ካስገባን በኋላ ኪው ፍሬም መጀመሪያ ላይ እናስራለን። መጨረሻ ሄደን ደግሞ አንድ ኪው ፍሬም ፖዚሽን እናስርለታለን። እንደምትመለከቱት መጀመሪያ አንድ ኪው ፍሬም ፖዚሽን አስረናል። መሀል ላይ ሄደን ደግሞ አንድ ኪው ፍሬም ፖዚሽን እናስርና ስታርት ፖይንቱን እንጨምርለታለን። ኦኬ። ስታርት ፖይንቱን 100 እናደርገዋለን። ከተቀበለ ቀይ ከለር ብዙን ጊዜ አይቀበለው፣ ከተቀበለ እናየዋለን። እስቲ ቸክ እናድርገው። ኦኬ፣ አልተቀበለልንም። ቀይ ከለሩን አላስገባልንም። ስለዚህ አረንጓዴ ከለር ኢሜጅ የምንመርጥ ይሆናል። ከታች እንግዲህ ቀይ ከለሩን ለማጥፋት አይን ምልክቷን ነካ ስናረጋት እንደዚህ አድርጎ ሰርዞ ያመጣልናል። አሁንም ደግሞ መልሰን አረንጓዴ ከለር እናስገባለን። ኦኬ። ይህን ደግሞ ሙቭ ኤንድ ትራንስፎርም የሚለውን በመንካት ሳይዙን እንጨምርለታለን። ወር ላይ ወርታች አድርገን አስተካክለን እንደዚህ እናስቀምጣለን። መቀጠል ሳይዙን እንደምትመለከቱት እንደዚህ እያደረግን እንጨምራለን። አሁንም ትንሽ ስለሚቀረው ሳይዟን ነካ እናደርግና እንጨምራለን። መልካም። በእንደዚህ መልኩ መጥቶልናል። አሁን ደግሞ ራሱን ኢሜጁን ነካ እናደርግና ባክግራውንዱ ጋር እናስቀምጠዋለን። ሚልክሌት ወደፊት፣ ዚግዛግ ከለሩ ደግሞ ወደ ኋላ ሊሄድ እናደርጋለን ማለት ነው። ጫፏን ያዝ አድርጋችሁ ብዙ ጊዜ እዚያ ስለሚያስቸግራችሁ ጫፏ ላይ ነው ክሊክ ማድረግ ያለባችሁ። እንደዚህ አድርገን ወደ ኋላ አድርገን እናመጣዋለን። አሁን ኢፌክት እንጨምራለን። አድ ኢፌክት። እዛ ደግሞ ድሮዊንግ ፕሮግረስ የሚለውን ነካ አድርገን ስታርት ፖይንቱን የምናስተካክል ይሆናል። መጀመሪያ አንድ ኪው ፍሬም ፖዚሽን እናስራለን። ሂደን መሀል ላይ ደግሞ አንድ ኪው ፍሬም ፖዚሽን እናስራለን። ሰከንዱ ግን የተወሰነ ጨምር አድርገን እኩል እናደርገዋለን ከኢሜጁ ጋር ማለት ነው። አሰርድ መጀመሪያው ኪው ፍሬም ፖዚሽን ላይ እንሄድና ስታርት ፖይንቷን 100 እናደርጋታለን። ኦኬ። በእንደዚህ መልኩ 100 ይውላል። ቸክ እናደርጋለን። እንደዚህ ብሎ ይመጣልናል። መሀል ላይ እንግዲህ ግራፍ የምናስገባ ይሆናል። ግን ሰከንዱ ትንሽ ስለሚያንስ ሰከንዷን ክሊክ አድርገን የተወሰነ ከኢሜጁ ጋር እኩል እንድትሆን እናደርጋታለን። ኦኬ። በቃ በእንደዚህ መልኩ ተቀምጧል ማለት ነው። ስለዚህ ወደ ኋላ እንሄድና ኢሜጁን እናደርጋለን። ወጣ ወጣ ያሉት ቆረጥ
እያደረግን እኩል እናደርጋቸዋለን። አሁን ፕላስ ምልክቷን በመጫን ደግሞ አንድ ሌላ ሸፕ እናስገባለን። እዚህ ጋር ወጣ ወጣ ያሉትን ቀነስ ቀነስ እናደርጋቸዋለን። ምክንያቱም ወጣ ገባ ከሆነ ሲዘጋ ራሱ ወጣ ገባ ብሎ ስለሚዘጋ አንድ ሰርክል ሸፕ እንደዚህ አድርገን እናስገባለን። ሰርክል ሸፓን ካስገባን በኋላ እንደምትመለከቱት ከኢሜጅ ጋር እንዳይጋጭብን ቦታዋን ቸክ እናደርጋለን። መጀመሪያ አንድ ኪውፕሪም ፖዚሽን እናስራለን እንደተለመደው። መጨረሻ ደግሞ ወይም ደግሞ መሀል ላይ ሄደን አንድ ኪውፕሪም ፖዚሽን እናስራለን። ከዛም በፊት ግን ከዛኛው ኢሜጅ ጋር እንዳይጋጭብን ቸክ እናደርጋለን። እንደምትመለከቱት ከዛኛው ኢሜጅ ጋር ተጋጭቶ መሀል ላይ ቁጭ ብሎ መጥቷል። ትንሽ ሰርክሏን ጫን ብለን ወደኋላ ሳብ የምናደርጋት ይሆናል። ኦኬ ካስተካከልን በኋላ መሀለኛው ኪፕሪም ፖዚሽን ላይ እንሄድና ምን የምናደርግ ይሆናል? የሰርክሏን ሳይዝ የምንጨምር ይሆናል። እዚህ ጋር እንደምትመለከቱት ስለሚያስቸግር ትንሽ ኦኬ ከታች ምናምን ሳይዝ መጨመሪያውን በመንካት ሳይዙን እንደዚህ ፉል ሳይዝ እናደርገዋለን። በመቀጠል ከለሯን እንወርድና ነጭ ወይም ደግሞ ቀይ እናደርጋታለን። ይህ ቀጣዩን ቀይ ስለምናደርገው ከለሩን ቀይ የምናደርገው ይሆናል ማለት ነው። ስለዚህ አሁንም ራሷን ክሊክ እናደርግና ከለሯን ወርደን ቀይ ትንሽ ቢጫ መሰል ቀይ እናደርጋለን። ኦኬ በእንደዚህ መልኩ ይመጣል። ከታች እንግዲህ ፕላስ ምልክቷን ነካ እናደርግና አንድ ሌላ ሌት እናስገባለን። የምን ሌት? ኮፒ ሌት እናስገባለን። ይህን ኮፒ ሌት እንደዚህ አድርገን እናመጣለን። እንደዚህ ከመጣልን በኋላ እንግዲህ እንደዚህ ደግሞ ሙቭ ኤንድ ትራንስፎርም የሚለውን በመንካት መጀመሪያ አንድ ኪውፕሪም ፖዚሽን መሀል ላይ ሂደን ደግሞ አንድ ኪውፕሪም ፖዚሽን የምናስር ይሆናል። ሰከንዱ ትንሽ አጠር ስለሚል ሰከንዷን የተወሰነ ጫፏን ይዘን ሳብ እያደረግን የምንጨምራት ይሆናል። ስለዚህ እዚህ ጋር ሰር የመጀመሪያው ኪውፕሪም ፖዚሽን ላይ እንሄድና ወርታች ሳብ እናደርጋታለን። እንደምትመለከቱት ወርታች ሂዷል። መሀል ላይ እንሄድና ምን እናደርጋለን? ሮቴት እናስርለታለን። እንደምትመለከቱት አንድ ኪውፕሪም ፖዚሽን መጀመሪያ፣ መጨረሻ ደግሞ አንድ ኪውፕሪም ፖዚሽን መጀመሪያው ላይ እንሄድና 70 ወይም 80 እናደርግለታለን። ከዛ በእንደዚህ መልኩ ሮቴት እየሆነ እንዲመጣ ያደርግልናል ማለት ነው። ስለዚህ ምን እናደርጋለን? ኢፌክት እናስርለታለን። አድ ኢፌክት ብለን ሎንግ ሻዶው የሚለውን በመንካት ሎንግ ሻዶው እንሰራለታለን። እንደምትመለከቱት ሌቷ ተቀምጣለች። ከሌቷ ጎን ለጎን ደግሞ ጥላዋ እንደተቀመጠ አድርገን እናስቀምጥለታለን። 50 60 70 እያደረግን ሳይዙንም አልፋውንም እናስተካክላለን። ካስቀመጥን በኋላ ትንሽ ሰከንዱ ጨመር እናደርግለታለን። የመጀመሪያውንም የመጨረሻውን ባክግራውንዱና ኢሜጁን ማለት ነው። እንደዚህ ከተቀመጠልን በኋላ ቸክ እናድርገው። በእንደዚህ መልኩ ሮቴት ሆኖ መጥቶ ቁጭ ይላል። ኦኬ ምስሉ እንደምታዩት በእንደዚህ መልኩ ይመጣል። ከዚህ ጋር እንግዲህ ምን የቀረናለ? የምናስገባው የቀረን ነገር ካለ የምናስገባ ይሆናል። ሁሉንም ግን ግራፍ እናስርላቸዋለን። ለምሳሌ ሙቭ ኤንድ ትራንስፎርሙን እናስራለን። ሲቀጥል ደግሞ ሮቴት ሆኖ ግራፍ እናስርለታለን። ሮቴት ሲመጣ ያስገባ ነው ስሙዝ እንዲሆኑ ማለት ነው። ሁሉንም በእንደዚህ መልኩ ግራፍ አሰርንላቸው። መጀመሪያ ግራፍን አልፈ ነው ስለነበር በሁለተኛው ሁሉንም ባለ ግራፍ አድርገን እንዲህ ብሎ እንዲመጣ እናደርጋለን። በመጨረሻ አንድ ኢሜጅ ደግሞ እናስገባለን። ኢሜጁ ምንድን ነው? ይሄ ዚግዛግ ከለሩን በእንደዚህ መልኩ እናስገባለን። ሙቭ ኤንድ ትራንስፎርም የሚለውን ከነካም በኋላ ትንሽ ወደ ጎን ወደፊት ብለን ሳይዙን ደግሞ የተወሰነ እንደዚህ ጨመር አድርገን የምናስቀምጠው ይሆናል። እንደዚህ ብሎ ይቀመጣል። ሳይዙ እንደምታዩት እንደዚህ ከተቀመጠ በኋላ አስተካክለን ከሌቱ ፊት ለፊት አስቀምጠን ራሱን ክሊክ እናደርግና ከሌቱ ኋላ ባክግራውንዱ ጋር እንዲመጣ እናደርገዋለን። ጫፏ ላይ ክሊክ እናደርግና ባክግራውንዱ ጋር አብሮ እንዲመጣ እናደርገዋለን። በቃ በመጨረሻ ምን አለ? ለዚግዛግ ከለሩ አንድ ኢፌክት እናስገባለን። እሱም ድራዊንግ ፕሮግረስ የሚለውን እዛ መጀመሪያ አንድ ኪውፕሪም ፖዚሽን እናስርለታለን። መሀል ላይ ሄደን ደግሞ አንድ ኪውፕሪም ፖዚሽን እናስርለታለን። እዛም በፊት ግን ሰከንዱን ጨመር እናደርጋለን። እንደምትመለከቱት ጫፉን ይዘን ሰብ በማድረግ ሰከንዱን
እንደዚህ እንጨምርለታለን። እዛ መሀል ላይ አንድ ኪው ፍሬም ፖዚሽን እዚህ ላይ እናስለታለን። እዛ ስታርት ፖይንቱን መሀለኛው ኪው ፍሬም ፖዚሽን ላይ ካደረግን በኋላ 100% እናደርገዋለን። በእንደዚህ መልኩ ይመጣል። በቃ መጨረሻ ምን እናደርጋለን? አንድ ኢሜጅ እናስገለባለን። ኢሜጁ ምንድን ነው? ኪውአር ኮዱ ማለት ነው። ኮፊሌቱ ኪውአር ኮድ እናስገባለን። ይህን አስተካክለን እዚህ ጋር አስቀመጥን። ከዛ ሳይዙን ቀነስ አድርገን እንዲቀመጥ እናደርጋለን። ሌሎች ኢሜጆችንም ሌሎች ቴክስቶችንም እንደዚህ እያደረግን ማስገባት እንችላለን። ለአጠቃላይ የዛሬ ማስታወቂያ እንዲህ አድርገን የምግብ የመጠጥ ማስታወቂያዎችን መስራት እንደምንችል አሳይቻችኋለሁ። ሌላ ቪዲዮ ደግሞ እስክንገናኝ ድረስ የቀረ የምትሉት ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። አስተካክዬ ሌላ ቪዲዮ እሰራላችኋለሁ። ስለዚህ ወጣ ወጣ ያሉትን እንደዚህ ከት አድርገን አስተካክለን ካስቀመጥን በኋላ ምንድነው መጨረሻ የሚሆነው ኤክስፖርት አድርገን ወደ ፋይላችን ሴቭ አድርገን ለፈለግነው ሚዲያ ለፈለግነው አላማ መዋል እንችላለን። እንደምትመለከቱት በዚህ መልኩ ኤላይት ሞሽንን ተጠቅመን የምግብ ማስታወቂያዎችን፣ የመጠጥ ማስታወቂያዎችን እንዲሁም ደግሞ የቅባት ማስታወቂያዎችና የሎሽን እና የተለያዩ ነገሮችን ማስታወቂያ እንደዚህ አድርገን መስራት እንችላለን። ስለዚህ እንዲህ አድርጋችሁ የኤላይት ሞሽንን መጠቀም ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ሳብስክራይብ ያላደርጋችሁ ሳብስክራይብ አድርጉ። እንዲሁም ደግሞ የቀረ የምትሉት አሁን ደግሞ የግለጽላችሁ ሀሳብ አስተያየት ካለ አስቀምጡልኝ። ምርጥ አድርጌ የምሰራላችሁ ይሆናል። እንደዚህ ያደርጋችሁ መስራት ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ሰላም ቆዩልኝ። ቻው። ደህና ቆዩ። ደህና ሁኑ።